በሚያስጨንቅ ሁኔታ በጋባ ሁኔታ ላይ ነው ያለውት ማለት ነው። ለማሳሰር እየፈለገ መሆኑ እንግዲህ ብዙ ነገር ተነግሮኛል። ግሩም ማለት እኔ ነፍሴን የምሰጠው ሰው ነው። ተመልካቾቼ ግቢ ውስጥ መግባት ችለናል ማለት ነው። ተደብቀን ግቢው በጣም የሚያስፈራ መጋዘን ምናምን ያለበት ነው። የሰው ድምጽ እንኳን አይታየኝም። አሁን ላይ እኔም ያለሁበት እባክህን ውጣ በእናትህ እኔ ለኔም ለህይወት ያሰጋኛል። እባክህ ውጣ። እባክህ ለምንድን ነው የሚያሰጋው? ስማኛለህ፣ ለምንድን ነው የሚያሰጋው? አሁን በገዛ ወንድሜ ስደት ላይ ነው ያለሁት። የገዛ ወንድሜ እያሳደደኝ ነው። አታፍርም ወይ? ጫፉን አትነካው። ከዚህ በኋላ ጫፉን አትነካው። የሰማኸኝ ነው? አንተ ማነስ ጀመርስ? አንድ ስለ ትዝታ ሞት ላወራሽ የፈለኩት ጉዳይ ነበር። በሚያስጨንቅ ሁኔታ በጋባ ሁኔታ ላይ ነው ያለሁት ማለት ነው። የሚደረገውን እያንዳንዱን ሴራ እንድትነግረኝ እፈልጋለሁ። የኔ ዓላማ እሱን ማወቅ እንጂ እሺ ምንድነው የምትፈልገው አንተ? ወይስ አንተ ብቻ እንድታውቀው የተፈለገ ነገር አለ? ነገሮችን ለመታገስ እየሞከርኩ ነው። ገብቶሻል? ስለዚህ ከወራት በፊት እኔና አንቺ አንድ ክፉ ድል አገናኝቶን ነበር። በራሳችን በርትተን እርስ በእርስ መደጋገፍ እንዳለብን እንጂ በሰላም ይሄ ነገር እየሆነ እንዳልሆነ እንዳስብ ነው የሆንኩት። በቃ እኔ ቡና ቤት ላይ ነው የምሰራው። እገልሻለሁ ብሎ ነው መጀመሪያ የሚጀምረው። አሁንም ይሄን ነገር ሲያቅ እንደማይገለኝ ምንም መረጋገጫ የለም። በዚህ ልክ ራሴን ሰጥቼ በዚህ ልክ ራሴን መስዋዕት አድርጌ ስለዚህ ውጣልኝ። ምን ማለት ነው? ተረጋጋ እንጂ። እንጀራዬ ላይ ችግር አትፍጠርብኝ። የምን ችግር? ለማሳሰር እየፈለገ መሆኑ እንግዲህ ብዙ ነገር ተነግሮኛል። ቀሰርቶባል እንዴ? ምንድነው ሽሚ ያሰር ነው ዛሬ ነው እኔ አረባካት ሰውዬ መንስክ የሚነገርና ተረጋጋ። ምንም ማውራው ነገር የለም። እንጀራዬ ላይ ችግር ነው እየፈጠርክብኝ ያለው። የምን ችግር ነው የሚፈጠርብህ? አንድም ደግሞ ትዝታ እውነት በህይወት ካለች ትዝታ የዚህ ነገር ሁሉ ቁልፍ የዚህ ነገር ሁሉ መክፈቻ እሷ ስለምትሆን ግሩም እጁ እዚህ ነገር ላይ ካለ ለማንም አልመለስም። ስለሱ አንተን የሚመለከት ድርጅት ውስጥ ምን አይነት አሁን ላይ ያሉት ነገሮች ግን በጣም ከምላችሁ በላይ በጣም ውስብስብ። እሱ ቀጥሎ እኔ እኮ ምንም ካንተ ቀጥሎ እሱ ነው ወራሽ እያልኩ እኮ ነው። ዮናስ ትዝታ አይደለች። ትዝታ እናቴ ናት። እነማን ናቸው የድርጅቶቹ ባለቤቶች ታውቃቸዋለህ? ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናሌ ቤተሰቦች? እንግዲህ እንደሚታወቀው አሁን ላይ እኔም ያለሁበት እንደ ቡድን እንደ ህብረታችን እንደ እንቅስቃሴያችን ያለንበት ጊዜ በጣም ከባድ ነው ከምላችሁ በላይ በጣም በሚያስጨንቅ ሁኔታ በጋባ ሁኔታ ላይ ነው ያለሁት ማለት ነው። ለምን እንደምታውቁት እኔ በዚህ ስራ ላይ በዚህም ልክ ሰውን ለመርዳት ሲጀምር ካለኝ የውስጥ ቅንነት ሐሳብ ካለኝ ሰውን ለመርዳት ካለኝ ሐሳብ ካለኝም ደግሞ ክፍተቶችን ለመሙላት በምንችለው ነገር ለምን እኛ የሆነ አካል የሆነ ነገር ያደርግልናል የሆነ አካል ይደግፈናል ብለን ሳይሆን በራሳችን በርትተን እርስ በእርስ መደጋገፍ እንዳለብን ስለተሰማኝ ነው። ይህንንም ትልቅ ዓላማ ይዘን ስንነሳ ወድጄ በዚህ ልክ ራሴን ሰጥቼ በዚህ ልክ ራሴን መስዋዕት አድርጌ እየተንቀሳቀስኩኝ ያለሁትና አሁን ላይ ያሉት ነገሮች ግን በጣም ከምላችሁ በላይ በጣም ውስብስብ ከምላችሁ በላይ በጣም የሚያስጨንቅ አሁን ላይ እኔ ራሴን መሆኑላ እስኪያቅተኝ ድረስ ነው ያለሁት። አሁን በገዛ ወንድሜ ስደት ላይ ነው ያለሁት። የገዛ ወንድሜ እያሳደደኝ ነው። እንግዲህ ግሩም ማለት እኔ ነፍሴን የምሰጠው ሰው ነው። ግሩም ማለት እሱ እንደዛ በሆነበት ሰዓት ከዚህም በፊት ስንት መከራዎችን ስንት ውጣ ውረዶችን ሲያጋጥሙት ብዙ ነገሮችን ሲያሳልፍ ተሰማኝ ከበደኝ ደከመኝ ሳልል በሁሉም ነገር ውስጥ ከጎኑ ሆኜ እሱን እየደገፍኩት ነበር። ከጎኑ ሆኜ እሱን በምችለው ነገር ሰፖርት እያረኩት ነበረ። ከእናታችን ከትዝታ ያኔ እልፈት ሐዘን ከዚህ በፊት በተሰማ ምክንያት እየተፈጠሩ የነበሩ ብዙ ሐዘኖች ከምላችሁ በላይ በቃ እሱ በህይወቱ ውስጥ ያሳለፋቸውን ውጣ ውረዶች እኔም ከሱ ከጀርባ ሆኜ እየደገፍኩት እያጽናናሁት የሱን ህመም እየታመምኩለት ቆየው። ከዛም በኋላ ሄዶም መጥቶ የባለፈው ነገር ሲከሰተም በተቻለኝ አቅም ደግሞ እሱን ለማስወጣት ወንድሜንም ካለበት ጭንቀት እንዲወጣ ብዙ ነገር እየሞከርኩኝ ነበር። እንዳያችሁት በዛ ልክ እየተሰደብኩኝ በዛ ልክ እየተነቀፍኩኝ በዛ ልክ እያሳደዱኝ ይህን ነገር የምንሆነው እሱም ሆነ እኔ የግላችን የሆነ ነገር ስለምናገኝ አይደለም።
ሰውን ለመርዳት ካለኝ ፍላጎት አንፃር ለምን የሆነ ሰው ሲጎዳ የሆነ አካል መጥቶ እርዳታ እስኪሰጥ መጠበቅ የለብንም። እኛ እርስ በእርስ እየተደጋገፍን ስንሄድ ህዝብ አንድ ሆኖ የሆነን ነገር መከላከል ይቻላል ብዬ ስለማምን ብቻ አንድና አንድ የኔ ሐሳብ ይሄ ብቻ ነው። ግን አሁን ላይ የሄደበት ያለው ነገር በጣም በቃ ከምላችሁ በላይ አሁን ላይ ልቤ በቃ በጣም ተሰብሬ ነው ያለሁት። በጣም ተጎድቼ ነው ያለሁት። ለምን እኔ ራሴን የምሰጠው ግሩም ጋር በዚህ ልክ እኔ መጠርጠሬ እሱ በዚህ ልክ እኔን እያሳደደ መሆኑ እኔን በዚህ ልክ ወንድሙን ለመያዝ ወንድሙን ለማሳሰር እየፈለገ መሆኑ እንግዲህ ብዙ ነገር ተነግሮኛል። አሁንም እንግዲህ አንዳንድ የሚያውቁኝ ወንድሞች ስላሉ ከሱ ጋር የሚሰሩ በጣም የኔን ትክክለኛ ማንነት የሚያውቁ ለጊዜው እንድደበቅ ስለተነገረኝ ተደብቄ ነው እየተንቀሳቀስኩ ያለሁት። አሁን ላይ የሚገርማችሁ ያው እንደ ድሮ ብዙ ሰውም ከጎኔ የለም። እንደ ድሮ ብዙ የምንቀሳቀስባቸው ነገሮች የሉኝም። ለምን ሳላስበው ይሄ ነገር ስላጋጠመ ወንድሜንም ፊት ለፊት ከመጋፈጥ ወንድሜንም ቆሜ ፊት ለፊት ከሱ ጋር ከመፎካከር እኔ ተደብቄ ነገሮች እስኪረጋጉ እኔም ነገሮችን ማጣራት አለብኝ። አንድም ደግሞ ትዝታ እውነት በህይወት ካለች ትዝታ የዚህ ነገር ሁሉ ቁልፍ የዚህ ነገር ሁሉ መክፈቻ እሷ ስለምትሆን ይህንንም ነገር እንዲቀር የምታረግልን የምትረዳን እሷ ስለሆነች ትዝታንም ማግኘት እንዳለብኝ ስለተሰማኝ እንግዲህ ባለፈው እኔ እየተንቀሳቀስኩበት ባለውበት ደረጃ ትዝታ ታስራ እንዳለች የሆነ ቦታ እንዳለች ስለተነገረኝ ብዙን ተደብቄ አሳያረኩኝ ነበረ። ስለዚህ አሁን ትዝታን ለማግኘት የሚቻለኝን ሁላ አድርጌ መሄድ ያለብኝን መንገድ ሁላ እጅ ምርመራ የማደርግ ይሆናል። እናታችንን ማግኘት አለብኝ። ትዝታን ካገኘው ምናልባት እሷ ጋር ብዙ ምስጥሮች ሊኖሩ ይችላሉ። በዚህ ጊዜ በዚህ ልክ እኛ ሞታለች ብለን የረሳ ነው በዚህ ጊዜ ውስጥ እሷ ለምን ደብቋት እንዳቆዩት ስለማናቅ እንግዲህ እኔ በማላቆኒ ባላረኩት ወንጀል ከወንድሜ ጋር ተጣልተን ወንድሜ እንዲያሳደደኝ ሆኗል ማለት ነው። ውድ ቤተሰቦቼ እባካችሁን እንግዲህ በብርታት ፍቅራችን የድሮ አብሮነታችን የድሮ መደጋገፋችን የድሮ መተዛዘናችን እንዲመለስ እናንተም በጸሎታችሁ በዱዓችሁ እንደየሃይማኖታችሁ ከጎናችን ሁኑ። የኛ ትልቁ ዓላማ ሰው መርዳት ነው። ወንድሜ እኔን ጠልቶኝ እኔን ትክክለኛ ማንነት ሳያቀርቶ እንዳልሆነ አውቃለሁ። ግን ደግሞ እኔም ባለፈው እንዳያችሁኝ በዛ ልክ የሰው ውሸት ሲወራ በዛ ልክ እውነት የሚመስሉ ውሸቶች ሲወሩ ከመንገድ ያስታሉና እኔም ወንድሜን ቆሜ ከመጋፈጥ በቀላሉ ደግሞ በውሸተኞች እጅ ከመግባት ተደብቄ ነገሮችን ለማጣራት ነው እየሞከርኩ ያለሁት። ሸሽቼ ነው ያለሁት እና እባካችሁን ሼር እያደረጋችሁ ወንድሜም ጋር ይሄ ቪዲዮ እንዲደርስ አድርጉልኝ። ወንድሜም ጋር ይድረስ፣ ህዝቡም ጋር ብዙ ሰው ጋር እየደረሰ ይማሩ። እነዚህ ሰዎች አካውንቴም እንዲዘጋ ብዙ ነገሮችን እየሞካከሩ ነው። እባካችሁን ሰፖርት አድርጉኝ እላለሁ። ሼር እያደረጋችሁ ድጋፋችሁን አሳዩኝ እባካችሁን። ማለት አሁን ያለሁበት ሁኔታ በጣም ከባድ ነው። በጣም እመም ላይ ነው ያለሁት። በጣም ቆስያለሁ። በጣም ደክሜያለሁ እውነቱን ለማውራት። ለምን ወንድሜን ለማግኘት እየደከምኩ በነበረበት ልክ አሁን ደግሞ ከወንድሜ ለመሸሽ ነውና እየሞከርኩ ያለሁት። አብራችሁን ቆዩ። ትዝታን አግኝቼ ሁሉንም ነገር መፍትሄ ለመስጠት እሞክራለሁ። አብራችሁን ሁኑና ትዝታን አብረን እንፈልግላለሁ። ከኔ ጋር ቆዩ። ተመልካቾቼ ግቢ ውስጥ መግባት ችለናል ማለት ነው። ተደብቀን ግቢው በጣም የሚያስፈራ መጋዘን ምናምን ያለበት ነው። የሰው ድምፅ እንኳን አይታየኝም። እንግዲህ ሰዎችን በየቦታው እያዩ ነው ያሉት። እዚሁ ደግሞ እስኪ ሰው እዚህ የሚኖር ስለሆነ ሰላም ነው። እንዴት ነው? እንደርሳለሁ። እንዴት ነው? ወዴት ነው? ወዴት ምን ፈልጋችሁ? ማን ናችሁ? አላውቃችሁ። አንተ ማን ነህ? ጀመር እዚህ እኔ የግቢው ጥበቃ ነኝ። ምን ፈልጋችሁ? ስለዚህ ገብተን ማውራት እንችላለን እኮ። ምን ፈልጋችሁ? በመጀመሪያ እኮ ማንነታችሁን ንገሩኝ በመጀመሪያ። እኔ አባት ስለዚህ ውስጥ ገብተን እናወራለን። ግባ። ይኸውልህ ቆይ በመጀመሪያ ማንነታችሁን ማወቅ አለብኝ እንዴ? ምን ማለት ነው? የሰው ቤት ዘቡ ተብሎ ይገባል እንዴ? ስለዚህ ጀመር በሩንስ ማከፍቶላችሁ ነው የገባችሁት? ክፍት ነበርና ለዛ ነው ከፍተን የገባነው እኮ። ታዲያ አራት ሰው ሶስት ሰው ናችሁ። ምንድን ነው የመጣችሁት? ማን ናችሁ ነው? ማን በመጀመሪያ ማንነታችሁን ንገሩ። ሲቀጥል ደግሞ ካሜራው ምንድን ነው? ተረጋጋና ውስጥ ገብተን እናወራለን። ምን መሰለህ እኔ ጌታ እኔ ዘበኛ ነኝ። የቤቱ አይደሉም። ምን መሰለህ አይ ከነሱ ጋር አውርተን ነበርና ወደ ታች ያለውን መጋዘን ልንከራየው ነው እኮ። ማንንም በሌለበት ታዲያ እንዴት ትመጣለህ? ማንንም እንዳየው ተልኬ ነው እና እዛ ዘበኛ አለ ከሱ ጋር እያወራ ጠብቀን ተብያለሁ። እኛ በሌለንበት ማንንም ሰው እንዳታስገባ ብሎኛል። ስለዚህ ልትደውልላቸው ትችላለህ። እነሱ በሌሉበት እንዴት ነው ማስገባ? እኔ ከታች ያለው መጋዘን ባዶ ነው አይደለ?
እኮ አሁን እኮ እሺ ብትገባስ እኮ ከማጋስ ለምን ተወራለህ? ስለዚህ እዛ ጠብቀን እንመጣለን ስለተባልኩ ነው። ግባ ተረጋጋ እንጂ አንተ እንደዚህ ነው እንዴ ሰዎችን አንተ ነገ ቃጭነን ስንመጣ ራሱ አላስገባም ልትል ነው ማለት ነው አይደለም? ተረጋጋ ተቀምጥ። በመጀመሪያ እስከት ደግሞ ማንም ምንም ያለኝ ነገር የለም። እኛ እኮ ስንት ስራዎችን ትተን ነው እዚህ ጋር ያለ ነው አይደል እንዴ? ከአንድ ዘበኛ ጋር ቆመን ለመከራከር አይደለም። ምን ማለት ነው ከአንድ ዘበኛ ጋር? እሱ ዘበኝነት እኮ ስራዬ ነው። እየናኩ አይደለም። እኔ ግን በሚሊዮን የሚቆጠሩ ገንዘቦችን ነው የማንቀሳቅሰው። ይሄንንም መጋዘን ስከራይ ከሆነ ብዙ ንብረቶችን የማስቀምጠው አንድም ጠንካራ ጥበቃ አለ ስለተባልኩ ነው እኮ። እኔም ደግሞ የታዘዝኩትን ነው። ምንድን ነው የታዘዝከው? ሰው እንደሚመጣ አልነገሩኝም። ተረዳኝ። ለምንድን ነው እኔ እንደምመጣ የሚነገርላት? ግዴታ ነው መነገር አለበት። ምክንያቱም የመጣውን ሰው ላላስገባማ እነሱ በሌሉበት ማንንም ሰው ማስገባት እንደሌለብኝ ተነግሮኛል። እኔ ግን ማንንም እኔ በእነሱ ትእዛዝ ነው የምንቀሳቀሰው። ስለዚህ ግዴታ እነሱ መናገር ነበር። ስለዚህ አሁን ተረጋጋ። እንደነገርኩ እኔ ላይ ነው የመጣሁት። ስለዚህ አሁን በቅርቡ ለመከራየት ነው። ሂድና ሂይ ስላልተመቻቸው ሂድና ሂይ ስላሉኝ ነውና ምን ያህል ቆይታለህ አንተ እዚህ ግቢ ውስጥ በዘበኝነት? እሺ ካሜራው ምን አስፈላጊ ስለሆነ ነው። እኛ እንዳልኩ ያው ለትልቅ ለሚዲያ ድርጅት እንትናውንም የፈለግነው ትልቅ ካምፓኒ ነገር ውስጡ ልንሰራ ነው። እንደ ስቱዲዮ ካምፓኒ ውስጥ ደግሞ የተለያዩ ፕሮዳክሽኖች ብዙ ነገሮችን ያመርታሉና ያው እንግዲህ ከገባ ለምሳሌ ብዙ ፕሮግራሞች እዛ ውስጥ ይቀረጻሉ። መጋዘኑም ትልቅ ስለሆነ እዛ ውስጥ ለዛ ነው የመጣ ነውና ያው ስራችንም ከዛው ዘርፍ ስለሆነ ነው ካሜራም ይዘን የመጣ ነው። ምንም እሱን የሚያሳስብ ነገር የለም። እንግዲህ ለአንተም ትልቅ የህይወት እድል ነው የሚመጣው። የሚገርም አሁንም ነገር ስራ ስንጀምር ዝም ብለን እኛ ቃጥለን አንሄድም። እቃችንን እዚህም ቢሆን ስራችንም እዚሁ ስለሆነ ሁሌ እዚህ ሆነን እንሰራለን። መጋዘኑ ውስጥ ትላልቅ ስቱዲዮዎችን እንገነባለን። ለአንተም ደግሞ ትልቅ የስራ እድል ይፈጠርልሃል። ለዛም ነው ስላንተም ጉብዝና ተነግሮኛል። እንግዲህ እንዳልኩ እኛ በሚሊዮን የሚቆጠሩ የፕሮዳክሽን እቃዎችን ነው እዚህ መጋዘን ውስጥ የምናሳድረው። ጠንካራ ሰው ያስፈልገናል። ጠንካራ ሴኩሪቲ ያስፈልገናል። እኛም ደግሞ ከኛም ይጠቀማል ማለት ነው። እኛ ከሰው ብቻ አይደለም የምንፈልገው፣ ሰውም ከኛ ብዙ ነገር ይጠቀማል። ትልቁ ዓላማችንም እሱ ነው። ሰጥቶ መቀበል አይደል የዚህ ዓለም ነገር። ግን አንድ ግራ የገባኝ ነገር አንተ ሳይ ገና ወጣት ነህ፣ የተማርክም ትመስላለህ እንደማይ ከሆነ። እንዴት ነው እንደዚህ አይነት ጭር ያለ ሰፈር፣ ጭር ያለ ቦታ? እንግዲህ እኔም ከስራ አንጻር ይሄንን ቦታ ስመርጥ በዚህ ምክንያት ነው። ከጸጥታውም አንጻር ወጣ ያለ ቦታም ከመሆኑም አንጻር ነውና እንዴት ግን በዚህ እድሜክ እንደዚህ አይነት መጋዘን ጥበቃ ልትሆን ቻልክ? ያው መጀመሪያ እኔ አባቴ ነበረ እዚህ ጥበቃ የነበረው። እሺ። እና አባቴ ረጅም ጊዜ እዚህ ጥበቃን ሰርቷል። አንድ 11-12 ዓመት አካባቢ ሰርቷል ጥበቃ። እና ረጅም ጊዜ ብዙ ብር ነበር የሚከፍሉት ለአባቴ ማለት ነው። እና በቃ እንደ ቤተሰብ በለን በጣም ነበር የሚቀራረቡት ከባለቤቶቹ ጋር ማለት ነው። እና አባታችንም በዚህ ብር ነበር የሚያስተዳድረን። እና እንደ አጋጣሚ አባቴ ያረፈ አመት ከምናምን ሆኖታል አባቴ ካረፈና አባቴ ካረፈ በኋላ ያው እኔም ተማሪ ነበርኩኝ፣ ስራም የለም፣ ግዴታ እናቴን ማስተዳደር ነበረብኝ። በዛ አጋጣሚ ግዴታ መጀመር ነበረብኝ ስራውን። ያው እነሱም ልጅ ነው ብለው ምናምን አላመነቱም። የነበረብኝን ችግር ስለሚያውቁ ወዲያው እንድጀምር አደረጉኝ ማለት ነው ባለቤቶቹም። በዛ አጋጣሚ ነበር እኔ ጥበቃነቱን ጀምር የቻልኩት። በጣም የሚገርም አባትህን ተክተህ ማለት ነው የውርስ ስራ። እሺ አንተ በትምህርት ምናምን ደረጃስ ምን ያህል አይነት ያው እየተማርክ እንደነበር ነግረኸኛል? ሃይስኩል ያቆምኩት። ሃይስኩል ያው እንግዲህ ይህንን የምጠይቅ ለምንድን ነው እንዳልኩ እኛ ያው ገናም ስለሆነ እየተቋቋምን ያለ ነው። የስራ እድሎችንም ብዙ እናስባለን። ያንተንም አሁን ያለበትንም ስራ በማይጎዳ መልኩ ከባለቤቶቹም ጋር እያወራን እኛ ትልቁ ዓላማችን ለወጣቶች የስራ እድልን መፍጠር ነው። በዘርፉ ውስጥ ያሉ ፍላጎት ያላቸው አንተም እንግዲህ በምችለው ችሎታ በምትፈልገው ፍላጎት እና በሚሆን የስራ ቦታዎች መደቦች ላይ ደግሞ መድበሃለን ማለት ነው። ትልቁ ዓላማችን እሱ ነው። እና ግን ማለት እንግዲህ ከውጪ ስታይ
ትልቅ ሰፊ ግቢ ነው። ወጣ ያለ ከተማ አካባቢ የሚገኝ ነው። በቃ እንዳሉ በየቦታው አሁን ቢያንስ 6 መጋዘን አለ አይደል? ትላልቅ ብቻውን አንድ ሰፈር የሚሆን መጋዘን ነው እዚህ ውስጥ ያለውና እንደዚህ አይነት ቤትም አልጠበቅኩም ስመጣ። ምንድነው ማለት እንደዚህ አይነት ይሄ እኮ ትላልቅ መኖሪያ ቤቶች ደረጃ የሚሰራ ቤት ነው። አሁን እንግዲህ ስለሱ እንግዲህ ከባለቤቶቹ ጋር ከኔ ጋር ማውራት አስፈላጊ ነው ብዬ አላስብም። ነው ስለገረመኝ ነው ልጠይቀህ የፈለኩት። የመጣህበትን ጉዳይ ጨርሰህ ብትሄድ እኔ ደስተኛ ነኝ። አሁን እስካሁንም ጊዜ ሰጥቼ አውርቻለሁ። ያው ለስራ እድል ምናምን ስላልክ እሱ ጥሩ ነው፣ ደስ ይለኛል። እኔም ያው አሁንም ካለሁበት ነገር አንጻር የተሻለ ነገር ምናምን ነገር የሚያስገኘኝ ከሆነ ደስ ይለኛል። የስራ እድል ምናምን ቢፈጥሩልኝ እንዳልከው ፕሮዳክሽን ምናምን ይለኛል ብለሃል። ግን ያው ብዙም እውቀቱም የለኝም ስለሱ። ግን ደግሞ ያው ስራ እድል ምናምን ብታመቻቹልኝ ደስ ይለኛል። ግን ደግሞ አሁን እኔ ስራዬ ላይ እንጀራዬን እፈልገዋለሁ። ተረድተኛል አይደለ? ስራዬን እፈልገዋለሁ። ስለዚህ መጋዘኑን ለማየት ነው የመጣሁት ብለኸኛል። ሌላ ጥያቄዎችን ባታበዛ ደስ ይለኛል። ስለ ከባለቤቶቹ ጋር ማውራትም ካለብን ከባለቤቶቹ ጋር ነው እንጂ እኔ እንዳልኩ ተቀጣሪ ነኝ። ተቀጥሬ ነው የምሰራው። ገና አመት ከምናምን ነው እዚህ ቤት ውስጥ አመት አልፏል ማለት ነው። አመት ከ2 ወር ከ3 ወር ቢሆን ነውና ጥበቃነት ነው የምሰራው። ከዛ ውጪ ምንም ማውቀው ነገር የለም። ስለዚህ ብዙም ጥያቄዎችን ባጠይቅኝና መጋዘኑን ከፈለክ አሳያቸዋለሁ። ነው አሁን ያልተረዳኝ ምንድነው መሰለህ፣ አሁን ስምህን አልነገርከኝም። እንግዲህ በዚህ አጋጣሚ እንድንተዋወቅ እሱ ባለው ይባላል። እሱ ምንድነው መሰለህ፣ አሁን እንግዲህ እኔ ይሄንን የምጠይቅህ የዚህ ስራ ዋና መሰረቱ ጥበቃው ስለሆነ ነው። እኛም ልንከፍተው ካሰብነው አንፃር እንግዲህ ሰፈሩ እንደምታውቀው ጭር ያለ እንደመሆኑ ሰው ብዙም የማይኖርበት አካባቢ እንደመሆኑ ትልቁ ነገር ጥበቃው የተጠናከረ። ለምን አሁን ከተማ መሃል ቢሆን በየአካባቢው የተለያዩ ተቋማት ያሉ ቢሆን አንዱ ጥበቃ የራሱን ድርጅት ሲጠብቅ ሌላውንም በዛው አጋጣሚ እንትና ይላል። አሁን እዚህ ጋር ግን ችግሩ ምንድነው? ለዛ ነው አሁን እኔ እንደዚህ አንተን መመረምረ ከሰዎቹ ጋር ባወራ ነግረውኛል እኮ ደና ጥበቃ አለን ማለት ብቻ ነው የሚችሉት አይደለ? ለምን ከዚህ በፊት ምንም ወህኔ ወይ አደጋ ስላላጋጠማቸው ምናምን ሊሆን ይችላል። ግን ደግሞ የሆነ ስራ አድ እየተደረገ በሄደ ቁጥር ችግሮችን በዛው ልክ እየጨመሩ ይሄዳል። ተረድቻለሁ እኮ አንተም እኮ ንብረትን ስለምትነው። ግን ደግሞ የቤቱ ባለቤቶች እንዳልኩ ነው ባይተማመኑብኝ እስከዛሬ አያቆዩም ነበር በስራ ላይ። ስለዚህ ይሄን ነገር ችግር የለውም፣ ምንም ተጠጣሪ ሊፈጥርብን የሚገባ ነገር አይደለም። እሺ በቃ ችግር የለውም፣ እሱን እንለፈውና ለምንድነው ታዲያ ውስን ጥበቃዎች የኖሩት? ይሄንን የሚያህል ሰፊ ግቢ አንድ ከተማ አንድ ትንሽዬ የገጠር ከተማን የሚያህል ሰፊ ግቢ ለምንድነው አንተ ብቻ የሆንከው ጥበቃ? አይ ሌላ አያስፈልግም። እነሱ የሚያውቁትን ሰው መቅጠር ስለፈለጉ ለምን አንድ ሰው ብቻ ይሄንን የሚያህል ግቢ አንድ ሰው ብቻ ማለት በጥበቃ ታሪክም ስላልተለመደ ነው ይሄንን የምጠይቅ። ማለት ጥበቃ ይቀያየራል። የሰው ልጅ ግቢው እንዳልከው ትልቅም ቢሆን ብዙም ሰው አይደፍረውም። ስለ ባለቤቶቹም የተከበሩ ስለሆኑ ብዙም ሰው አይደፍረውም። ሲቀጥል ደግሞ ያው እነሱም የማያውቁትን ሰው በደላላ ምናምን አይደለም የሚያስገቡት። አባቴ ረጅም ጊዜ የቆየበትም አንዱ ምክንያትም ያ ነው። እና ያው ሰዎቹ ያው ምስኪን ናቸው። ሰው ማያስገቡት ምንም ስለማይኖር ነው አልከኝ? ስለዚህ አንተ አሁን ቀኑን ሙሉ ቀን ምሽቱን ለዚህ ነው ማለት ነው? እኔ እዚህ ነኝ እንዳልኩ ጥበቃ ነው። አይከብድም? ወጣት አንድ ቦታ ላይ ሳምንት ከውድ እስከ ውድ ታሽጎ መዋል ይከብዳል እኮ። ግን ደግሞ አማራጭ የለም፣ ግዴታ ለመኖር ስትል ስለሆነ የምታደርገው። የምን አማራጭ ታዲያ? ብር ይሄኔ በጣም ሀብታም ነህ ማለት ነው፣ የምትሄድበት ነገር ስለሌለ ሀብት እሱን ተው። በዚህ ሰዓት ገንዘብ እኮ እንዳመጣጡ ነው የሚወጣው። ገብቶሃል? ኑሮም እንዳልኩ ደግሞ የቤተሰብ ማስተዳደር ነኝ። ያው ስለ ገና እንደ እድሜም አይደለም ቤተሰብ ማስተዳደር ነኝ። አባታችን ካለፈ በኋላ እኔ ነኝ ማስተዳደር ቤተሰባችን እና አስቸጋሪ ነው። ገንዘቡ እንኳን ይሄን ያለ እንትን ሆኖ ምናምን ሳይሆን ግን ደግሞ ያው ሰዎቹ ምስኪን ስለሆኑ እንደገና ሲቀጥል እሱ ብቻ ሳይሆን ፍለጋ ትወጣለህ። አሁን አንደላቀው እንደዚህ በብር የማይገኝ ህይወት እያኖሩ እንደዚህ የተንደላቀቀ ቤት ውስጥ እንግዲህ ዘበኛ በዚህ ልክ ለአንድ ትልቅ ኢኮኖሚ ደረጃ ላይ ያለ ሰው መኖሪያ ቤት የሚያህል ለዘበኛ መስጠት ማለት ያልተለመደ ነገር ነው። በጣም ማለት አይታወቅም በዚህ ልክና ለምን ግን በዚህ ልክ ይንከባከበዋል? የምትሰራላቸው ፌቨር አለ? የምታደርግላቸው ነገር አለ?
ኧረ ምንም የተለየ ነገር የለም። ለምን ታዲያ? ይኸውልህ የኔ ወንድም የመጣበትን ጉዳይ ጨርሰህ ብትሄድ አልኩ እኮ የመጣሁበት ጉዳይ ትልቁ ነው። አሁን ደግሞ ወደ እኔ ህይወት ገባህ እኮ። አሁን ሁሉንም ስላንተ ለምን እንደሆነ ታውቃለህ? አሁን አንተ የምትሰራላቸው ፌቨር አለው። እኔ ምንም ፌቨር አልሰራም። ስማኝ ልንገርህ፣ አንተ ብቻ እዚህ ጥበቃ መሆን እኮ ለእኔ ስራ ስጋት ነው። ለምን አንድ ሰው ሊታመም ይችላል። አንድ ሰው አስቸኳይ ጉዳይ ሊያጋጥመው ይችላል። አንድ ሰው ብቻ እኮ ምንም ሊያደርግ አይችልም። አሁን እሱን አልኩ ባለቤቶቹ ይጨነቁበት። እኔ ታመሜ ባልኖር ወይ የሆነ ነገር ቢፈጠር ባለቤቶቹ ናቸው የሚጨነቁበት እንጂ ለምን ይጨነቁበት? አሁን ይሄ ነገር ነው። ይሄ እስካሁን ለምንድን ነው አንተ ብቻ የሆንከው? ይሄንን እኮ እንድትነግረኝ ይፈልጋል። ለምን እንደሆነ ታውቃለህ? አሁን አንተ ነገ ተነስተህ የሆነ ነገር ቢያጋጥምህ 2 ቀን ብትቀር ከስራ እኔ እንት ሚሊዮኖችን እከስራለሁ። ገባ አይደለ? ስለዚህ ቆይ ሰማኛ እምነቴን መጣል እፈልጋለሁ ድርጅቱ ላይ። ለዛም ነው እየጠየቅኩ ያለሁት። ምንድነው? ቆይ ለምንድን ነው እንደዚህ ሆነው? ወይስ አንተ ብቻ እንድታውቁ የተፈለገ ነገር አለ? ምንም የተለየ ነገር አሁን እኔ እንደዛ እንዳስብ ነው እየሆንኩ ያለሁት። አሁን እኔ እውነታውን ስነግርህ የሆነ የተፈጠረ ነገር እንዳለ እንዳስብ እንጂ በሰላም ይሄ ነገር እየሆነ እንዳልሆነ እንዳስብ ነው የሆንኩት። ይኸውልህ የኔ ወንድም የምትሰማኝ ከሆነ እንግዲህ የምታዳምጠኝ ከሆነ ምንም የተለየ ነገር የለም እያልኩ ነው ያለሁት። እዚህ ጋር ምንም የተለየ ነገር የለም። ሲቀጥል ደግሞ አንተ ንብረትን አምነህ ነው እንግዲህ ዝም ብለህ አታስገባም አይደል? ንብረትን ስታስገባ ውል ተፈራርመህ በስነ ስርዓት ነው አይደል የምታስገባው? ስለዚህ ምንም ስጋት ሊገባህ አይገባም። እነማን ናቸው የድርጅቶቹ ባለቤቶች ታውቃቸዋለህ? እኔ አውቃቸዋለሁ፣ ግን ብዙም ያው እንዳልኩኝ ወጣት ምናምን ስለሆንኩኝ እነሱ ብዙም ቤት ውስጥ ምናምን ስለማይቀመጡ ብዙም አላውቃቸውም። ግን አውቃቸዋለሁ። ስማቸውን ከአባቴ ጋር ስማቸውን ልትነግረኝ ትችላለህ? ከአባቴ ጋር ነው በደንብ ትውውቃቸው። ምን ማለት ነው? ስማቸውን ልነግርህ እንችላለን። ይኸውልህ የኔ ወንድም ስማቸውን ሳታውቅ እንደ እዚህ መተህ መጋዘኑ ላይ ነው ያልከው እኮ። እነሱ ልከውኝ ነው እኮ ነበር ያልከኝ አይደለ? መጀመሪያ ላይ አሁን ልከውኝ ነው። ስለዚህ ውጣልኝ። ምን ማለት ነው? ተረጋጋ እንጂ። እንጀራዬ ላይ ችግር አትፍጠርብኝ። የምን ችግር ነው? ይኸውልህ የኔ ወንድም እኔ ሰርቼ ልኑርበት፣ እባክህ ውጣልኝ አልኩ እኮ። እኔ እኮ ያልኩ ስማቸው ሰዎቹን አውቃቸዋለሁ፣ ግን ስማቸውን አላውቅም። እንዴት ስማቸውን ሳታውቅ ታዲያ እዚህ ድረስ ልትመጣ ትችላለህ? እኔ እኮ የስራቸው የላኩኝ እኮ ብለኛል አይደለ? የላኩኝ እሳቸው ናቸው፣ ግን ስማቸውን መያዝ ለእኔ ግዴታ አይደለም አይደለ እንዴ? እንዴት ነው ግዴታ ያልሆነው? ስንት ሚሊዮኖች ተረጋጋና ተበላን እኮ ስንት እያስጨነቀኝ ነበር አይደለ? እንዴት ስማቸውን ሳታውቅ ነው ታዲያ? ይኸውልህ ወንድም አሁን ውጣልኝ እባክህ። ይኸውልህ ጓደኞችንም ሰብስበህ ውጣልኝ። ተረጋጋና ተቀመጥ። ብዙ የምናወራው ነገር አለ። ተረጋጋ። ምንም ማወራው ነገር የለም። እንጀራዬ ላይ ችግር ነው እየፈጠርክብኝ ያለው። ይኸውልህ ለምን ችግር ነው የሚፈጠርብህ? ይኸውልህ አሁን በሰላም ለምን ሌላ ነገር ሳይፈጠር በሰላም ውጣልኝ። እሺ ተረጋጋና ተቀመጥ። ተቀመጥና እናውራ። ምንድን ነው የምናወራው እኮ? ነገርኩህ እኮ ግዴታ የሰው ስም መያዝ የለብኝም። እኔ ብር ነው አሁን ላይ እያሳደድኩ ያለሁት፣ ገንዘብን ነው እየፈለግኩ ያለሁት። ስለዚህ አሁን የግቢውን ደህንነት ማረጋገጥ አለብኝ። ለዛ ነው እየጠየቅኩ ያለሁት። ትሰማኛለህ አይደል? ወይስ ምንድን ነው የሚያስፈራ የምትደብቀው ነገር አለ? ምንድን ነው የሚያስፈራኝ ነገር የሚኖረው? ሲቀጥል ደግሞ እንዴት ነው እንዴ የባለቤቶቹን ስም እኮ እዚህ ጋር እኮ ልትከራይ ነው የመጣው አይደለ? ስንት ሚሊዮኖችን ማስቀምጥበት ቤት ነው ብለህ ከቅድም ጀምሮ እያወራህ ነው ያለው አይደል? እንዴት ታዲያ ስማቸውን ሳታውቅ እነዚህን ባለሀብት ባለቤቶቹን ስማቸውን ሳታውቅ እንዴት እዚህ ድረስ ትመጣለህ? ነገርኩህ እኮ እሱ ግዴታ የለብኝም የማወቅ። አንድም ደግሞ እንዴ ስምህ ማን ነው ተብሎ ሰውን አትጠይቅም። በቃ ስራ ነው እንደዚህ ቦታ ላይ ሎኬሽን ከነገረኝ መጣሁ። ቆይ ግቢ ውስጥ የሚፈጠር ወንጀል አለ እንዴ የምትደብቀው? ምን አይነት ወንጀል ነው? ስለምን ወንጀል ነው? ይኸውልህ እሱን ከእነሱ ጋር ማውራት ትችላለህ። እኔ ምንም የማውቀው ነገር የለም። እኔ ስራዬ ጥበቃ ብቻ ነው፣ መጠበቅ። እነሱ እኮ ባለቤቶች ናቸው እኮ። እኔ እኮ ግቢው ግን የሚመለከት አንተን ነው። የግቢውን ደህንነት፣ ግቢ ውስጥ የሚፈጠረውን እያንዳንዱ ነገር አንተን ነው የሚመለከት። እኔ ጥበቃነት ነው ስራዬ አልኩ፣ እየነገርኩ ነው ያለሁት። ጥበቃነት ነው ስራዬ፣ እኔ መጠበቅ ነው። ከዛ ውጭ ያለውን ነገር እኔ ምንም የማውቀው ነገር የለም። ስለ ቤቱም ሆነ ስለ ሰዎቹ ብዙም የማውቀው ነገር የለም አልኩ። እየሰማኸኝ ያለው ይሄን እንዴ? እንጀራዬ ላይ ችግር ባፈጥርብኝ ደስ ይለኛል። አንድ ጥያቄ ልጠይቅህ እስኪ። በሳምንት ምን ያህል ይመጣሉ እዚህ? ምን ያህል ጊዜ ይመጣሉ? ያ እንግዲህ አንተን ሳላገኘ በፊት የኔም ሰዎች እነዚህ ካያቸው ውጪ ዞር ዞር ብለው ለማየት ሞክረዋል ግቢ ውስጥ። ብዙዎቹ መጋዘኖች ዝግ ናቸው። ካሉት 6 መጋዘኖች ውስጥ ወደ 4 እንዲሁ ዝግ ናቸው። ተከፍቶላ የሚያውቁ በራቸው ራሱ የሆነ ነገር ገብቶባቸው የሚያውቅ አይመስልም። ለምንድን ነው? እሱን ራሳቸው ባለቤቶቹ ናቸው ያስቀመጡት። ለምን? እኔ አላውቅም። ትርፋቸው ምንድን ነው ታዲያ?
ይሄን ያህል ትላልቅ መጋዘኖችን ባዶ አስቀምጠው ምንድነው የሚያገኙት? ሊያከራዩት አላሰቡም ነበር እስካሁን ሊያከራዩት አላሰቡም። እሱን እኔ የማውቀው ነገር የለም። ከባለቤቶቹ ጋር ማውራት ትችላለህ እኮ ነው እያልኩ ያለሁት። እኔ ደግሞ ልንገርህ እሱን ቆይ ስማ። እኔ እንደ ቤተሰብ ቁጭ አድርገው ያማክሩኝ። እኔ ስራዬ ጥበቃነት ነው። እኔ የማያከራዩት ሌላ ሰው የሚገባ ከሆነ ሌላ ሰው የሚመላለስበት ከሆነ ለወንጀላችሁ ስለማይመች ቢሆንስ? ስለምን ወንጀል ነው የምታወራው? ቆይ እንዴ እኔ ወንድም እኔ ጥበቃነቴን ነው የማውቀው፣ ጥበቃ መሆኔን ነው። እኔ እያለሁ ምንም አይነት ወንጀል እንግዲህ እንደማይሰራ ነው የማውቀው። እዚህ ጋር ነው ወይስ አንተ እዚህ ነዋሪ ነህ? ምንድነው እኮ እየተፈጠረ ያለው? አንተ የምታውቀው የለም እዚህ ውስጥ የሚሰራ? እኔ ምንም የማውቀው ነገር የለም። ይኸውልህ ሌላ ችግር ውስጥ ሳንገባ በፊት ይኸውልህ እንትን ስራ ቦታ ይለቃችሁ ሂዱ እባክህን። እንጀራዬን ሰሞኛለህ። ተረጋጋ። እኔ አሁን የምፈልገው ተረጋግተህ መልስ ብቻ እንድትሰጠኝ። እንደዚህ መርበትበት ምንም ጥቅም የለውም። አንድ እየጠየቅኩ ያለሁት እዚህ ውስጥ የሚሰራው ስራ ምንድን ነው? ስለሱ አንተን የሚመለከት ድርጅት ውስጥ ምን አይነት አገልግሎት ነው እየሰጠ ያለው? የኔ ወንድም መጋዘኖች ውስጥ ለምንድን ነው ዝግ? ተነስተውጣልኝ። ምንድን ነው እየሰራችሁ ያላችሁት? በሰላም ምንድን ነው እየተፈጠረ ያለው? ተቀመጥ ይሻላል። እሺ ማነው? ቆይ ሲጀመር እንዴ ምንድን ነው እየተፈጠረ ያለው? ብጠይቀን ብቻ መልስ። በጣም ተረጋግቼ እያወራሁ እኮ ምንድን ነው እየተፈጠረ ያለው? እየተፈጠረ ስላለው ነገር በመጀመሪያ ነገር እየተፈጠረ ያለውን ደግሞ ትክክለኛውን ነገር አሁን ታየዋለህ እኮ። እሺ ቢያንስ ለባለቤቶቹ መጀመሪያ መደቡ ማሳወቅ አለብኝ። በቃ ደውዬ ላሳውቃቸው። ምንድነው ብታሳውቃቸው? ሰው ቀጥረው እንደነበረ ላሳውቃቸው ማሳወቅ አለብኝ ግዴታ። ተቀመጥ። ይሄ ምንድነው እየፈጠራችሁ ያላችሁት? ምንድነው እየተፈጠረ ያለው? እንዴ ሰማኛለህ? ማንም ተቀጥሮ የነበረ ሰው የለም። አዎ መጋዘን ምናምን ያልኩህ ውሸት ነው። አረ የኔ ወንድም እባካችሁን ቤቱን ለቃችሁ ውጡ። አንወጣ። እኔ እንጀራዬን አታሳጡኝ። ምንድነው እየሰራችሁ ያላችሁት? ሰማኛለህ አይደለ? እዚህ ግቢ ውስጥ የሚደረገውን እያንዳንዱን ሴራ እንድትነግረኝ እፈልጋለሁ። የኔ ዓላማ እሱን ማወቅ እንጂ ድርጅታችሁ መጋዘን ኖረው አልኖረው የኔ ጉዳይ አይደለም። ሰማኛለህ አይደል? ስለምን ሴራ ነው እየተፈጠረ ያለው የምትለው? ምንድነው? እኔ ምንም እንደሚሰሩ እኔ ምንም የማውቀው ነገር የለም። ትዝታ የምትባል አንዲት እናት ታውቃታለህ? ትዝታ እባክህ ይሄን ውጣ በእናትህ። ለእኔም ለህይወት ያሰጋኛል። እባክህ ውጣ። እባክህ ለምንድን ነው የሚያሰጋው? ሰማኛለህ? ለምንድን ነው የሚያሰጋው? አንተ ባለቤቶቹን ይኸውልህ ስለማታውቃቸው ነው። አርፈህ ህይወትን ብንኖር ይሻላል። ስለማውቃቸው ነው እዚህ የመጣሁት። ሰማኛለህ? ተረጋጋ። እዚህ መፍራት ምንም ጥቅም የለውም። አዳምጠኝ። እያንዳንዱን ነገር እንድትነግረኝ ይፈልጋሉ። ሰማኛለህ አይደለ? ትዝታ እናቴ ናት። ምን? አዎ ለዘመናት እናቴ እንደሞተች ነበር የማውቀው። አሁን ላይ ግን በህይወት እንዳለች ስላወቅኩኝ ብዙ ምርመራዎችን ብዙ ሰዎችን አንተን አሁን ሸውጄ እንደመረመርኩ ብዙ ነገሮችን አድርጌ ነው እዚህ እንደምትገኝ የደረስኩበት። ስለዚህ እንግዲህ በዚህ የሚያክል ግቢ ውስጥ ዝም ብዬ በራሴ ላገኝ አልችልም። ምድር ስርም እንዳረጋችኋት ብዙ መረጃዎች ደርሰውኛል። ስለዚህ አሁን ከአንተ የምፈልገው እሷ የት እንዳለች እንድትነግረኝና የዚህን ትልቅ ግቢና ስለ መጋዘኖቹ ያለውን ምስጢር እንድትነግረኝ። አለበለዚያ ግን ለእናቴ ስል አልመለስም፣ እዚሁ አጠፋለሁ። ይኸውልህ ወንድም እባክህ ለቤተሰቤ እኔ የማስተዳድረው ለእናቴ ለሙላት እባክህ። ይኸውልህ ሰዎቹን እኮ አንተ እኮ ስላላወቃቸው እኮ ነው። ምን አይነት ነገር ሊፈጥሩብኝ እንደሚችሉ ምንም የማውቀው ነገር የለም። ትሰማኛለህ? አይመለከተኝም፣ እሱ እኔን አይመለከተኝም። አሁን እኔ የምፈልገው ትዝታ የት ነው ያለችው? እዚህ ግቢ ውስጥስ እየተደረገ ያለው ምንድን ነው? ትዝታ የት ነው ያለችው? ትዝታ የት ነው ያለችው? እኔ እኮ አሁን እኮ እሺ ህይወቴ እኮ አደጋ ላይ እኮ ጥዬ እኮ ነው እኮ የምነግርህ እኮ። እንዲህ ለምን አትረዳኝም? አንተስ እኔን ገና አንተን ሁላ ነፍስህን አደጋ ላይ ጥልልሃለሁ። ሰማኛለህ አይደለ? እኔ እናቴ ነው እየፈለግኩ ያለሁት። ዋካሪ ምንድን ነው የምትለኝ? እኔ እኮ እናትህን ተወዳታለህ? ለእሱ አይደል እንደ እየኖርኩኝ ያለሁት? ለእናትህ ብለህ አይደል ወጣትነትህን እየገበርክ ያለው? ለእናትህ ብለህ ነው እንደዚህ እየሆንክ ያለው። አንተን ለማመን አይከብደኝም። ለምን? እንደዚሁ ስለሚገባኝ። እኔም ደግሞ አንተው ለእናትህ ብለህ እያረክ ያለው ልክ
እኔ ደግሞ እናቴን በቆም በህይወት እያለች ሞታለች ብዬ አልቅሼ ቀብሬያት ነበር። እሺ የነሱ ሰው ለመሆኑን በምንድን ነው እርግጠኛ ልሆን የምችለው? እንዴት ማለት? እነሱ ለማጣራት ልከውስ ቢሆን ምን ለማጣራት? እኔ የኔን ታማኝነት። ኦኬ እሱም ያስፈራል ማለት ነው። ይሄን ወንድም ሰዎችን ስለማታውቃቸው እኮ ነው እኮ። ስለዚህ እኔ መርማሪ ጋዜጠኛ ነኝ። አያ ለዚህም ነው ይሄንን ነገር ስለምንመረምር ከወንድሜ ጋር እኔን ለማጋጨት እኔን ከወንድሜ ጋር ለማጣላት ትዝታ የኔ ትክክለኛ እናት የወለደችኝም እናቴ ባትሆን የወንድሜ እናት እናቴ ናት። በኔም ህይወት ውስጥ አሻራ አላት። በኔም እድገት ውስጥ የራሷ አስተዋጽኦ አለ። ሰማኛል አይደል? እኔን ከዚህ ስራ ላይ እኛን ለማፈናቀል እኛን ከዚህ መንገድ ላይ ለማውጣት ብለው በእናታችን እየተጫወቱብን ነው ያሉት። ሰማኛል? የምታውቀውን ካልነገርከኝ አንተንም የሚከተለ ነገር ብዙዎቹ ከዚህ በፊት የነበሩትን የሚከተላቸው ነገር ነው። ስለ ትዝታ ምንድነው ማወቅ የምፈልገው? ሁሉንም ነገር ለጊዜያት ለብዙ ወራት እዚህ መጋዘን ውስጥ እንዳለች ያውቃሉ። አንደኛ የት እንዳለች እንድታሳይኝ ይፈልጋሉ። አሁን ውስጥ ከሱ ነው የምንጀምረው። አሁን ያለችበትን ቦታ አላውቅም። ከዚህ አስወጥተዋታል ማለት? ከዚህ ይዘዋት ወጥተዋል። ምንድነው እያልከኝ ያለው? መቼ ነው ያወጣት? እዚህ አሁን ላይ እዚህ የለችም። ቆይቷል። ትንሽ ቆይቶ ብለዋል። ወራ አካባቢ ሆኗቸዋል። የት እንደወሰዷት አላውቅም። እስኪ ከዚህ በፊት የነበረው ሁሉንም ነገር ንገረኝ። ሁሉንም ነገር። ያው ትዝታ ማለት በጣም መልካም ሰው ናቸው። በጣም መልካም ሴት ናት። በጣም ስለ እኔንም በጣም በብዙ መንገድ ትረዳኝ ነበረ እና እነዚህ ሰዎች እኔ በምን እንደተገናኘው አላውቅም። ምናቸው ይሁኑ ምናምን አላውቅም። ግን በጣም መልካም ሴት ናት። ለእኔ በጣም ብዙ ነገር እናድርጋልኛለች። ቃልዝ ምክርም ትመክረኝ ነበረ ምናምን ነገር። ከሆነ ሰዓት በኋላ ሁላ በቃ ምግብ ሳይሰጧት ይሄዳሉ። እዚህ አስቀምጠዋት እኔ ነኝ እየገባው ማየት ምንድነው እየተፈጠረ ያለው ምናምን ስላት ራስን እዚህ ነገር ውስጥ አትክተት፣ በጣም አደገኛ ሰዎች ናቸው፣ እኔ ወጣለሁ ትለኛለች። ፈጣሪ ፍርድ አያጓድልም ምናምን ያለች በጣም ብዙ ጊዜ ትማረር ታለቅስ ነበረ። አልፎ አልፎ በቃ ማንም የሚንከባከባት ሰው የለም እና እኔ ነኝ እየገባው ምናምን እነሱ የማያውቁም እኔ እየገባው ምግብም እሰጣታለሁ፣ የሆነ ነገር አደርግላታለሁ። በጣም ትጨነቅ ነበረ። የሆነ አልፎ አልፎ ራሱ ሁላ እንደመጣል የሚያደርጋት ነበር፣ ያማት ነበረ። ያው ከሆነ ሰዓት በኋላ እንደውም እኔ በጣም አሳዝናኝ። በቃ የመጣው ነገር ይምጣ፣ ራስሽን ማዳን አለብሽ ከነዚህ ሰዎች፣ ይሄን ያህል አደገኛ ከሆኑ ራስሽን ማዳን አለብሽ ብዬ ስላት አይሆንም፣ አንተ እዚህ ነገር ውስጥ መግባት የለብም፣ ለእናትህ መኖር አለብህ። ቢያንስ እኔ የራሴ ችግር ነው፣ ራሴ በምወጣው መንገድ እወጣለሁ ትለኛለች። እና በጣም ሰዎቹ በጣም ጨካኞች ናቸው። በጣም ጨካኞች ናቸው። ቆይ እየነገርከኝ ያለውን ነገር ታውቀዋለህ? ግን እውነታውን ነው እየነገርኩህ ያለሁት። እሺ ቆይ መጀመሪያ እንዴት ነበር እዚህ ያመጣት? መጀመሪያ ይዘዋት መጥተው እኔም አላወቅኩም ነበር። ይዘዋት መጥተው ነው ቤት ውስጥ ቆልፎ አስቀመጧት። ከኔ ውጭ ማንም ገብቶ እንዲያያት አይፈቀድም። እኔ ነኝ የማያት ደህና መሆኗን ምናምን ነገር። እሱንም ራሷን አንድ ነገር እንዳታደርግ ደህና መሆኗን ገብታ ያት ነበር የሚሉኝ እና ገብቼ ሳያት ምናምን ነገር በቃ ሁሌ ተኝታ ትጨነቃለች። ሁሌ እያለቀሰች ነው የማገኛት። ምን እንደተፈጠረ ልጠይቃት ስሞክር አትነግረኝም ምናምን ነገር። ከዛ ምግብም እንደማይሰጧት ነበር እኔ የማውቀው። ምግብ በልተሻል ወይ ስላት አልፈልግም፣ ምግብ አይደለም ምን የምፈልገው ከዚህ ቤት መውጣት ነው ምናምን እያለች ታለቅስ ነበረ። እሺ ከዛ ከሆነ ሰዓት በኋላ ያው በቃ ምግብ የሚሰጣት ማንም የሚንከባከባቸው የለም ቤት ውስጥ። ብዙም ቼክ የማያደርጓት እነሱ በቃ ብር ብቻ ነው የሚወዱት። ለብር ብለው መግባት ያለባቸው ቦታ ይገባሉ፣ ማድረግ ያለባቸው። ስለዚህ ከዚህም በፊት ብዙ ሰዎችን እዚህ ያመጣሉ ማለት ነው እንደዚህ? አዎ በጣም ባለቤቶቹ በጣም ጨካኞች ናቸው። እና ለዛም ነው እኔም ለህይወቴ ሌላስ የምታውቀው ነገር ማለት ከዚህ በፊት ከሚያደርጉት አንጻር ምን ነበር የሚሏት? ለምንስ ነው እዚህ ያመጧት? እሷን ስጠይቃት ታውቃለህ? ልጠይቃት ስሞክር ምንም ልናገረኝ ፈቃደኛ አይደለችም። በቃ ምንም አትነግረኝም።
አያገባም በራሴ መንገድ እወጣለሁ እዚህ ነገር ውስጥ አትክተት አንተ ገና ልጅ ነህ ልጅነትን ያሳጣሃል እና ለእናት እንዳትኖርላት ነው የሚያደርጉ ምናምን እያለች ብዙ ጊዜ ትለኛለች እኔ ብዙ ጊዜ በጣም በራሴ መንገድ ለማጣራት ሞክሬያለሁ እነሱም እኔ እንዳውቅ አይፈልጉም ለምንድነው እሷን እዚህ አስራችሁ ያስቀምጣችኋት ምንድነው ጉዳዩ ምናምን ስላቸው ወንጀል ነው ወይ ምን አድርጋ ነው ምናምን ብዬ ልጠይቃቸው ስሞክር ስራን ከምታጣርፈ ተቀመጥ ምናምን ብለው ብዙ ጊዜ ያስፈራሩኛል ደግሞ ራሴን ችግር ላይም ጥዬ ቢሆን ላድንሽና ተደብቀሽ ኑሪ ከነሱም ወይ ሸሸት ብለሽ ብያት ነበረ ግን ያንን ልታደርግ ፈቃደኛ አይደለችም እሷ አንተ ለእናትህ ልጅነትን ያሳጣል ሁሉ የምትለኝ በቃ እንደዚህ ምን ያህል ጨካኝ እንደሆነ አንተ ስለማታውቅ ነው ራስን ከእንደዚህ ነገር በቃ ነፃ አድርግ ከነሱ አድርግ ያለውን ብቻ አድርግላቸው ምናምን ነገር እሺ ከዛስ ምን ትነግርህ ነበር ስለ ልጆቿ ስለ ያለችበት ሁኔታ አሁን እንግዲህ አሁን እያልኩ ያለሁት እኛውን ከብዙ ወራት በፊት እኛ እንዳረፈች ነው የምናውቀው አልቀሰን ቀብረናታል እስኪ ሲያወሩ እሷን ሲያወሯትስ ከሷ ምን እንደሚፈልጉ ነው የሚያወሩት ማለት ተደብቀም ቢሆን የሰማው ነገር አለ ምንም የለም እዚህ አያወሩም እንዳልኩ ነውና አንድ ልጅ ግን አላት እና እሱ ወደዚህ ይመጣል ልጇ ነው ብለው ሲሉ ሰምቻለሁ እውነቱን አይሁን ግን አላውቅም ስለ ልጅ እናቱ ላይ ይሄን ያህል እንዴት ይጨከናል በጣም ጨካኝ ነው ሰው ነው ማለት ልጇ የተዝታ ልጅ እዚህ ይመጣ ነበር አዎ አንድ ልጅ እንዳለ ታውቃለሁ እሺ ስሙን እርግጠኛ ባልሆንም ያው ብዙምም ከኔ ጋርም እንደዚህ አንተዋወቅም ከሰላም ተውጪ ብዙም አንተዋወቅም ባይን ታውቀዋለህ ፎቶም ባታይ ሄልሽ ነው አዎ እሱ ምን አዎ እሱ ነው ይመጣል ትዝታ እዚህ እንደታሰረች ያወቀ ይመጣ ነበር አዎ ይመጣል እሱ ነው ልጇ ብለው ነው ግሩሜ እዚህ ይመጣ ነበር አንተ ሰውዬ ግን እየዋሸከው ነበር